ሰሞኑን በትግራይ ህጻጽ ወገኖቻችን ተርበው ነው ያሉት። ከጉዳዩ ጋር ተያይዞ ቲክቶክ ላይ ያሉ ወንድሞቼ የተለያዩ የገቢ ማሰባሰቢያ ፕሮግራም እያደረጉ ይገኛል። ከዚህ ጋር ተያይዞ የተነሳ ውዝግብ አለ። በተለይ ወርቁ አይተነው ጋር ተያይዞ የሚሞት ሰው ካለ በዚህ 15 ሚሊዮን ብር አለመግባት ተጠያቂ እናንተ ናችሁ። ሰው ባይጠይቃችሁ ፈጣሪ ይጠይቃቸዋል እያለ ያለው ገዳይ ካለ ግን ሙቱ። ገዳይ ካገኘ ሙት። ራስን እንዳታጠፋ። ገዳይ አግኝተን ነው እንዴ? ራሳችሁን አታጥፉ። እሱ ትክክለኛ አይደለም፣ እግዚአብሔር የማይወደውም። ገዳይ ካገኛችሁ ሙቱ ማለት ገዳይ አፈላልጋችሁ ሙቱ ሳይሆን ሞትን አትፍሩት ነው። ነገር ያወራችሁ ሰዎች ነው እንጂ ልጁ በ24 ሰዓት ውስጥ 11 ሚሊዮን መሰብሰቡን ስታዩ ምንድነው የተሰማችሁ? ሌላው ይሄ ጥንቃቄ መልእክት ነው። ብዙዎቻችሁ ትኩረት አድርጋችሁ በተለይ ሶሻል ሚዲያ ላይ ያላችሁ ወደ ትግራይና ህጻጽ ወደ ደብረ ብርሃን አካባቢ የምታቀኑ ከረሃቡ ቀድማችሁ እናንተ እንዳትገሏቸው። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል የዓለም ዙሪያ ብዙ ሰላም ብዙ ጤና እንዲበዛላችሁ እመኛለሁኝ። በምትወጡበት በምትሰሩበት በምትገቡበት በየትኛውም አይነት መንገድ ክፉ እንዳያገኛችሁ ከእግዚአብሔር ከክፉ ነገር እንዲሰውራችሁ እመኛለሁ። የዛሬውን ዝግጅታችንን እንደተለመደው እንጀምራለን። አስተያየት እንሰጣለን። በወቅታዊ ጉዳይ ዙሪያ የሚቀጥለውን ወይም መቀጠል ያለበትን መልካም የሆነውን እንደግፋለን፣ እናደንቃለን። ትክክል ያልሆነውን ወይም ደግሞ ችግር ያለበትን ደግሞ እቺ ብትስተካከል እቺ ብትቀና ደግሞ የተሻለ ነገር ይሆናል የሚለውን ሐሳብ እንነጋገራለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ መጋብዛችሁ አክብሮት ነው። መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። እንግዲህ እንደምታውቁት ሰሞኑን በተለያዩ ጉዳዮች ዙሪያ ሀገራችን ውዝግብ ውስጥ ናት ያለችው። ያው እኛ ሀገር አንድ ጉዳይ ከመጣ ለሆነ ወቅት የማህበራዊ ሚዲያ መነጋገሪያ ነው የሚሆነው። ማይደርስበት ቦታ የለም። ደግሞ አሁን እንደምታውቁት ማህበራዊ ሚዲያና ማትሰሙትም ነገር የለም። የሆነ ነገር ተፈጠረ እንሰማለን፣ እናወራለን፣ እንነጋገራለን፣ እንበሳጫለን፣ እንቆጣለን፣ አስተያየት እንሰጣለን፣ እናደንቃለን፣ ብዙ ንትርክ ውስጥ እንገባለን፣ ብዙ ጭቅጭቅ ክርክር ውስጥ እንገባለን። መጨረሻ ላይ ነገሩን ከአንድ ሳምንት ባልበለጠ ጊዜ ውስጥ ረስተ ነው ወደ ሌላ አዲስ አጀንዳና ርዕሰ ጉዳይ እንገባለንና ይሄንን ሳስብ ይገርመኛል። ዞሮ ሰሞኑን በትግራይ ህጻጽ ወገኖቻችን ተርበው ነው ያሉት። በርካታ ወንድሞቼ በዛ ስፍራ ተገኝተው ያደረጉት ስላለው አስተዋጽኦ ሊደነቁ ሊከበሩ ይገባል ብዬ አስባለሁኝ። ከዚህ ውጪ ከጉዳዩ ጋር ተያይዞ
ቲክቶክ ላይ ያሉ ወንድሞቼ የተለያዩ የገቢ ማሰባሰቢያ ፕሮግራም እያደረጉ ይገኛል። ከዚህ ጋር ተያይዞ የተነሳ ውዝግብ አለ። በተለይ ወርቁ አይተነው ጋር ተያይዞና ለእርዳታ የመጣው ገንዘብ ወይም እንሰጣለን ያለው ገንዘብ ተገቢነት የለውም፣ ስለዚህ ለዚህ ዓላማ አይውልም የሚል ምላሽ ተሰጥቶታል። ከሱ ጋር ተያይዞ አንድ የተሰጠ አስተያየት ላሰማችሁ እስቲ። ሰላም ጤና ይስጥልኝ። እንዴት ናችሁ የተወደዳችሁ ወንድሞች? ወደ ወርቁ አይተነው አድርሱልኝ። እኔ በጎ አድራጎት ላይ ነው የምሰራው። ኢኒሼቲቫችን 3 ነው። አንድም አዛውንት መራብ የለበትም፣ አንድም ወጣት እድል ማጣት የለበትም እና አንድም ሕፃን ከለላ ማጣት የለበትም ብለን ኢትዮጵያ ውስጥ በተለያየ ምክንያት እድል ላጡ ሰዎች እድል እንሰጣለን። አዛውንቶች ይህችን ሀገር ረግመው እንዳያድሩ ብለን እንመግባለን። እኛ የትኛውንም አይነት ፖለቲካ፣ ሃይማኖት ምናምን አንደግፍም። የምናበላው ሰዎች ነው። ይህንን ስንል የተለያየ የፖለቲካ አመለካከት፣ የተለያየ ሃይማኖት፣ የተለያየ ምናምን ካላቸው ሰዎች እንቀበላለን ማለታችን ነው። አግማስ ምን እንደሆነ አላውቅም። ኢትዮጵያ 99 እምነት ነው። የፖለቲካ የሃይማኖት የእንትን እምነት ከሌለው አልቀበልም ማለት ከኢትዮጵያ ሕዝብ ሙሉ አልቀበልም ማለት ነው። ምንም ፖለቲከኛ ያልሆነ ሃይማኖተኛ ያልሆነ ሰው አታገኙም ኢትዮጵያ ውስጥ። ኦፒኒየን የሌለው ድጋፍ የሌለው ሰው አታገኙም። 99% ኢትዮጵያዊ ሃይማኖተኛ ነው። ስለዚህ ከሃይማኖት ነፃ ነኝ ስትል ሁሉን ሃይማኖት አስተናግዳለሁ ማለት ነው እንጂ አንድም ሃይማኖት አላስተናግድም ማለት አይደለም። ሰው ምንም አንቀበልም ማለት ነው ወይ? ኖ አንድ የብልጽግና ሰው መጥቶ ወይም ክቡር ዶክተር አብይ አህመድ መጥተው ወይ ደብረ ብርሃን እንትን አሳዝነውኛል፣ ስለዚህ ከተሸለምኳቸው ሽልማቶች 30 ሚሊዮን ብር የሚያወጣው የብራሰልሱን ሽልማት ሰጥቻለሁ ቢል አብይ ፖለቲከኛ ስለሆነ አልቀበልም ሊል ነው? እኔ እኮ አይምሯችን እንዴት ነው የሚሰራው? እና እባካችሁ ለወርቁ አይተነው አድርሱልኝ። 2 ነገሮችን አድርግ። አንደኛ አንተ ታርጌት ራቡ ይራብ ቢሆን ከሆነ በተለያዩ ሰዎች አድርገህ ብሩን ላከው። ምክንያቱም 15 ሚሊዮን ብር ምን እንደሚሰራ እኔ በደንብ ስለማቅ ነው። በቃ በተለያዩ ሰዎች በማይታወቁ ሰዎች አድርገህ ላከው፣ ብሩ ይድረስ። ምክንያቱም ለደብረ ብርሃን ሕዝብ ይሄ ብር ያስፈልጋል። አይ ኖ ግዴታ መታወቅ አለብኝ ካልክ ደግሞ ለኛ ላክ። እኛ ማንም ሰው ብር ቢልክልን እንቀበላለን፣ አለስ መኒ ላውንደሪ ወንጀል ከሌለበት በስተቀር። ስጦታ ከሁሉም ኢትዮጵያዊ ነው የምንቀበለው፣ ከሁሉም ኢትዮጵያዊ። ኢቭን ፈረንጅም ቢሰጠን እንቀበላለን። በጣም ገና ጅማሬ ላይ ያለን ሰዎች ነን። ዓላማችን በጣም ትልቅ ነው። እግዚአብሔር ረድቶን ኢትዮጵያ ውስጥ ደግ ሶሳይቲ እንፈጥራለን ብለን እናለማለን። ለኛ ስጠን ወርቁ በደንብ እንቀበላለን። ማለት ሰው ለማዳን መሽኮርመም፣ ይሉኝታ፣ ፍርሃት ምናምን አያስፈልግም። የበጎ አድራጎት ድርጅት ነው። ወርቁ አይተነው ደግሞ ብሩን እንዴት እንዳመጣው ምን አይነት ነጋዴ እንደነበር ከብልጽግና ፓርቲ ጋር ምን አይነት ግንኙነት እንደነበረው እናውቃለን። ዛሬ ከብልጽግና ጋር ስለተጣላ የወርቁ አይተነው ብር ርኩስ የሚሆንበት ምክንያት ምንድን ነው? መሳሪያ ገዝታችሁ አስታጥቋል አለ። ለእናንተ ነው ብሩን የሰጣችሁ። የእሱን ብር ወስዳችሁ ዳቦ ለመግዛት ለምንድን ነው የተሽኮረመማችሁት? እኔ ዜና የመስራት ኢንተረስት የለኝም፣ አልሰራም። ግን ነውር ነው። ሪስፖንሲቢሊቲ ኃላፊነት ይሰማችሁ። የህዝብን አደራ ነው የምትቀበሉት። በጎ አድራጎት ውስጥ ስትገቡ ህዝብን፣ ደግ ህዝብን የምታሰባስቡት። የዛን ህዝብ በኃላፊነት ተቀብላችሁ ድልድይ ሆናችሁ ለችግረኞች ታደርሳላችሁ። የተወደዳችሁ እዚህ ውስጥ የተሰረቀ ብር ካልሆነ በስተቀር እኛ እንቀበላለን። በባንክ የሚተላለፍ ብር ከሆነ መንግስት የሚያውቀው ብር ከሆነ እኛ ይኸውላችሁ ተደብቃችሁ
15 ሚሊዮን ብር በማዳበሪያ አምጥታችሁ ብትሰጡን አንቀበልም። አላማችሁ ምንድነው? ብሩ ከየት መጣ ምናምን ብለን እንጠይቃለን። ምክንያቱም ህጋዊ አሰራር ምን እንደሆነ ስለምናውቅ። አካውንታችን ግን 15 ሚሊዮን ብር ካስገባችሁ እና ይሄ ስጦታ ነው ካላችሁ ህጋዊ ትራንዛክሽን ነው፣ ስጦታ ነው፣ እንቀበላለን፣ ለሚመለከታቸው እናደርሳለን። የፖለቲካ ኢንተረስት የለንም ማለት እኛ ፖለቲካ እናራምድም። የትኛውም ሰው የፖለቲካ ኢንተረስት ቢኖረው ግድ የለንም። ዋናው እኛ ሲቪክ ሶሳይቲ ኦርጋናይዜሽን ነን። የትኛውም ሲቪክ ማህበር መጥቶ የትኛውም ሲቪክ የሆነ እንትን መጥቶ ብር ቢሰጠን እንቀበላለን። ህጋዊ ይሁን ብቻ መኒ ላውንደሪ ውስጥ ነው የማንገባው። እና ወርቁ አይተነው እባክህን አምጣና ስጠን። በእውነት 15 ሚሊዮን ብር በጣም ብዙ የሚጠቅመው ነገር አለ፣ ብዙ የምንሰራበት ስራ አለ። ከምታስቡት በላይ ምን አይነት ድርጅት ነው አግማስ! እና በጣም ነው የገረመኝ። ምን ጨዋነት ነው ምንድን ነው? እግዚአብሔር ይቅር ይበላችሁ አግማሶችን። በት የሚሞት ሰው ካለ በዚህ 15 ሚሊዮን ብር አለመግባት ተጠያቂ እናንተ ናችሁ። ሰው ባይጠይቃችሁ ፈጣሪ ይጠይቃቸዋል። ለማንኛውም ለወርቁ አይተነው አድርሱልኝ። ለእኛ ስጠን፣ በደንብ እንቀበላለን። ምንም 15 ብር ስጠን እንቀበላለን። እና ምን አይነት ስራ እንደሚሰራ ማለት እኛ የአንተ ፖለቲካ አመለካከት የአንተ ሃይማኖት አይመለከተንም። ከሃይማኖት ነፃ ነን። እና ለአግማሶች ደግሞ ሜንሽን አድርጋችሁ በደንብ አሳዩአቸው። ከፖለቲካ ነፃ ከሃይማኖት ነፃ ማለት የትኛውንም ሃይማኖት የትኛውንም ፖለቲካ ማስተናገድ ማለት ነው። የሰውን ሃይማኖት አለመገደብ ማለት ነው። አንድ ሰው በሙስሊምነቱ ምክንያት ወይ እንትን አይደረግበትም። አንድ ሰው በኦርቶዶክስነቱ ምክንያት፣ አንድ ሰው የብልጽግና ተቃዋሚ ስለሆነ እንትን ወርቁ አይተነውን የብልጽግና ተቃዋሚ ስለሆነ ብሩን አልቀበልም ካላችሁ ፖለቲካ ውስጥ ኢንቮልቭ አድርጋችኋል ማለት ነው። ብልጽግናንም መደገፍ ፖለቲካ ነው። የገዢ ፓርቲንም መደገፍ ፖለቲካ ነው። ይህንን በደንብ ወቁት። እኛ ግን ብልጽግናንም እንቀበላለን፣ ማንንም ሰው እንቀበላለን። ከፖለቲካ ነፃ ነው። ይህ ነገር ክሊር ይሁን። ባይዘወይ ስለኛ ልናገር ፈልጌ አይደለም፣ ፕሪንሲፕሉ ይሄ ነው ለማለት ፈልጌ ነው። ይሄ ጉዳይ ጥያቄ ለፈጠረባችሁ ምናልባት ነገሮችን ዲቴል ያልተረዳችሁ ሰዎች የተፈጠረው ምን እንደሆነና መፍትሄው ምንድነው ከሚለው ነገር አንፃር ወንድማችን በደንብ አድርጎ ስላብራራው እንድታዳምጡት ፈልጌ ነው። ከዚህ ጉዳይ ወጣ ብለን ሌሎች ጉዳዮችን ቃኘት እናደርጋለን። እስቲ ይሄንን ቪዲዮ ልጋብዛችሁ ትንሽ የብዙዎችን ትኩረት ስለሳበ። ራሳችሁን አታጥፉ እንጂ ገዳይ ካገኛችሁ ሙቱ። እሺ ሞት አያምም። እሺ የሚያመው መኖር ነው። የሚያመው ገቢዎች ነው። እውነት ውሸት? አዎ ሀገር ውስጥ ገቢ ደስ አለ አይደል? በቃ ቦታው ላይ መጣውልህ። እግዚአብሔር ይባርከኝ። የቤት ኪራይ ነው የሚያመው፣ ጤፍ ነው የሚያመው፣ የልጆች ትምህርት ቤት ነው የሚያመው ሐሜት ነገር ነው የሚያመው መኖር ነው። ሞት እኮ አያም። ገዳይ ካገኘ ሙት። ራስን እንዳታጠፋ። ገዳይ አግኝተን ነው እንዴ? ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ምኔ ነው አለ። ጥቅም ነው። እገልሃለሁ እገልሻለሁ እያሉ አይደል የሚያስፈራሯቸው? እባክህ መቼ ነው ባሏቸው። የሞቱ ሰዎች አይታችኋታል? ጭምሎ ግርግር አይሰሙ። የሞተ ሰው ታክሲ ጋር ሲጋፋ አይታችሁ ታውቃላችሁ? ቦታ ልቀቁለት ነው የሚባል። ቦታ ሁሉ ይለቀቀላል። ስትሞት አጃቢ ብዛት። አሁን ማን ያጅብሃል? ሰኞ ስራ ስትሄድ እስቲ ሙት ይጠራራሉ። ካወይጋ መቀና በአውሮፕላን ይመጣሉ እንዳይረፍድ ብሎ ከክፍለ ሀገር ከመንደር ጥሩባል። ሰው ስራ ይቀራል አንተን ለማጀብ። እግዚአብሔር ያሳይ። ሞት አያም። ምን ያፈራችሁ? የምትፈሩትን ሌላ ያሳያችሁ። ከገደለ በኋላ ገሃነም ይጨምራል። ይሄን አትፍሩት። ዌልካም ነው የሚባለው። ራሳችሁ እንደተጠ ገዳይ ያገኛችሁ ማለት እኮ ትኬት ቆርጠላችሁ በራሱ ወጪ።
አለቀ። አንተ ራስን አታጥፋ እንጂ ወይ መጣ እንደ ቸርዬ ትንሽ እኮ እንድትሰራልኝ ፈልጌ ነበር። ማን ነው እንድትመጣ ያደረገ? ስራዬን ያበላሽ። አለቀ። እሱን አንስቶት ገሃነም ይጥለዋል። ይህንን ቪዲዮ ብዙዎች ከአውዱ ወይም ከትርጉሙ ውጪ የተረጎሙት ይገኛሉ። ራሳችሁን አታጥፉ፣ ገዳይ ካለ ግን ሙቱ እያለ ያለው በቀጥታ መረዳትና መገንዘብ ለሚችል ማወቅ ለሚችል ሰው እና ማሰላሰል ለሚችል በተለይ ደግሞ ክርስቲያን ለሆነ በክርስትና እምነት ለሚያምን የሞትን ጥቅም ነው እያስረዳ ያለው ከመጽሐፍ ቅዱስ አንጻር ወይም ከመጽሐፍ ቅዱስ አውድ ነው ሊተረጎም የሚገባውና ብዙዎች ፓስተሩ ሙቱ ብሎን እየመከረን ነው የሚል መልእክቶች ሲንሸራሸሩ አይቼ ነው። ራሳችሁን አታጥፉ፣ እሱ ትክክለኛ አይደለም፣ እግዚአብሔር የማይወደው። ገዳይ ካገኛችሁ ሙቱ ማለት ገዳይ አፈላልጋችሁ ሙቱ ሳይሆን ሞትን አትፍሩት ነው። ጳውሎስ የተናገረውን ለኔ ሞትም ጥቅሜ ነውና የሚለውን ሀሳብ አንስቶ ነው ወንድማችን ፓስተር ቸርነት የተናገረ ያለውና ከዛ አንጻር ነው። ብዙዎች ግን ይህን ቪዲዮ ለተለየ ዓላማ እየተጠቀሙት ይገኛሉ። አንዲት እህታችን አዶናይን ሳስብ ብላ የተናገረችው ነገር ብዙዎች ትንሽ ጠጠር ያለ ንግግር ነው፣ ግን ብዙዎች ትኩረታቸውን ስበዋል። እስቲ እንየው። እባካችሁችን ቪዲዮ እስከ መጨረሻ ድረስ ይዋት በትዕግስት ፕሊስ። የሆነ ጊዜ ላይ ነው አንድ ንጉስ ዘውድ ማሰራት ፈልጎ ያው ወርቅ አመጡለትና ነገር ግን ወርቁ ሙሉ ለሙሉ ይሄ ነገር ወርቅ ነው ወይስ አይደለም ስላሳሰበው ወቅቱ ለነበሩት ሊቃውንት ይሰጣቸዋል። ስፔሲፊካሊ ለአርኪሜድ ይሰጠዋል። ያው ወርቅነቱ ለማወቅ ዴንሲቲው ነው ማወቅ ያለበት። ስለዚህ ዴንሲቲው ለማግኘት ደግሞ ቮሊዩም ወይም ደግሞ ይዘቱ ማወቅ ግድ ይለዋል። ማሱ ይመዝነዋል። ቮሊዩሙ ግን ያው ቅርጽ ስላልነበረው ማግኘት በጣም ተቸግሮ ነበረ። በዚህ ሁኔታ ላይ ያለ አንድ ቀን ሻወር ለመውሰድ ገንዳ ውስጥ ይገባል ማለት ነው። እንግዲህ ገንዳው በደንብ ውሃ ተሞልቶ ማለት ነው። እንግዲህ ልክ ሲገባ ውሃው ፈሰሰ። ሲፈስ ያው የዚህ ቅርጽ የሌለው ነገር ቮሊዩም ማግኘት እንደሚቻል አወቀና በጣም ተደስቶ ዩሬካ እያለ ራቆቱን ከተማውን ዞረ። አገኘኋት ማለት ነው። ስለዚህ ራቆት ኮንቴክስት አለው። ብልግናም ሊሆን ይችላል፣ በደስታም ሊሆን ይችላል። አዶናይን ሳስብ የገባችሁ ወይም ሀሳቡን የተረዳችሁ እስቲ ኮሜንት ላይ ጻፉልኝ። አዶናይን ሳስብ ብላ ነው የተናገረችውና ምንድነው እየተባለ ያለው የሚለውን ማለት ነው። ሌላው አዶናይ እንደምታውቁት በአንድ ቀን ውስጥ ወይም በ24 ሰዓታት ውስጥ ሪካርድ የሰበረ ወደ 16.5 ሚሊዮን ብር ለህፃጽ ስደተኛ ተፈናቃዮች ገንዘብ መሰብሰቡ ይታወቃል። ከዚህ ጋር ተያይዞ የአዶናይ ተቺዎችና ተቃዋሚዎች የታላችሁ እያሉ ነው ብዙ የማህበራዊ ሚዲያ አንቂዎች። እህሳ ባለፈው አዶናይ ስትቃወሙ የነበረው አገሪቷን ለማፍረስ ሰው እንዳይኖር ከማድረግ ስታወሩ የነበራችሁ ሰዎች የት ናችሁ? ወጣ በሉ እንጂ ለምንድን ነው የተደበቃችሁ? ኧረ ወጣ በሉ። መቼ ነው እንዴ ቦልድ አይደለ ልጁ ጄዎችን ከውጭ ኃይል ይዞ መጥቶ የሃይማኖት አባቶች ወጣ በሉ እንጂ ምን ሆናችኋል? ነፍ ነገር ያወራችሁ ሰዎች ነው እንጂ ልጁ በ24 ሰዓት ውስጥ 11 ሚሊዮን መሰብሰቡን ስታዩ ምንድን ነው የተሰማችሁ ነገር? በእናታችሁ እኔ ማወቅ ፈልጋለሁ። ወጣ በሉ እንጂ እነዚህ ሰዎች ራይት። ሰመረ የሚባለው ሰውዬ ህይወት ውስጥ ምንም የሰመረ ነገር የሌለ ሰውዬ ሰመረ የሚል ስም ይዘህ ሰዎች ጨንቃለን። ምንም ነገር ጠብ የሚል ነገር በህይወት ውስጥ መራሱ የሌለ ሰው ናት። ውጣ እንጂ 11 ሚሊዮን ዘር መንዘር እንዳንተ አይነት ምሁር ነን የሚለው ቢሰበሰብ 11 ሚሊዮን ለመሰብሰብ 24 ሰዓት ሳይሆን 240 ዓመት ውስጥ ይህንን ብር አሰበስብም። አሁን በምታገኘው ደግሞ ዘመን 240 ዓመት በሰራ አታገኝ። ውጣና ና ተቃውሞ እንጂ ውጣ። አዶናይ ትችላለህ ነው ማለት። ሌላው ይሄ ጥንቃቄ መልእክት ነው። ብዙዎቻችሁ ትኩረት አድርጋችሁ በተለይ ሶሻል ሚዲያ ላይ ያላችሁ ወደ ትግራይና ህጻጽ ወደ ደብረ ብርሃን አካባቢ የምታቀኑ ረሃብ ላይ ያሉ ወገኖቻችንን ለመርዳት የምታደርጉት ጥረት እጅግ በጣም የሚደነቅ ከቃላት በላይ የሆነ ቢሆንም እነዚህ ጥንቃቄዎች ግን ሊደረጉ ይገባል ነው። أول عمون معلتي أبا
እባካችሁ ይሄንን ጁስ እየሰጣችሁ ከረሃቡ ቀድማችሁ እናንተ እንዳትገሏቸው። በጣም ረጅም ጊዜ ምግብ ያልበላ ሰው እዚህ ጁስ ውስጥ ያለውን ስኳር መቋቋም አይችልም። ሪፊዲንግ ሲንድሮም ያጋጥማቸዋል። ራሳቸውን ሊሰቱ ይችላሉ። በጣም አቅም ያጣሉ። በጣም ነው የሚደክሙት። ስለዚህ እናንተ ማድረግ ያለባችሁ የታሸገ ውሃና ወተት ነው ይዛችሁላቸው ልትሄዱ የሚገባው። ያንን ውሃና ወተት እያቀላቀላችሁ ስጧቸው እስኪረጋጉ ድረስ። ከተረጋጉ በኋላ ደግሞ ኖርማል ምግብ ስጧቸው። እንጀራ በሽሮ ብሰጧቸው ይሻላል። ብስኩት፣ ጁስ ምናምን አትስጧቸው። ለሌላ ችግር ነው የሚዳርጋቸው። ትንሽ ልጅ ናት፣ ካላት እውቀት ነው የምትናገረው። ምናልባት ከዚህ በፊት አዶናይ ሲናገርም ሰምታችሁ ከሆነ ይሄ በጣም ጠቃሚ ነገር ነው። ከሕክምና ባለሙያዎች ጋር ተወያይቶ መሰጠት ያለበት በሕክምና በታገዘ መልኩ መሆኑን ሲናገር ሰምተናልና ከራቡ ቀድማችሁ እናንተ እንዳትገሏቸው ነው እያለችው ያለችው። ብዙ እዚህ ቪዲዮ ላይ የተሰጡ ኮሜንቶችን አይቻለሁኝ። ፖዚቲቭ አይደሉም፣ ኔጌቲቭ ናቸው። ሂጂና እንደነሱ አግዣቸው ከማውራት የሚሉና ማውራት ቀላል ነው የሚሉ በተጨማሪም ሌሎች ኮሜንቶች ሳይበሉ ከሚሞቱ ይሄን ጠጥተው ይሞቱ የሚሉ ኮሜንቶች አሉና ከተደረገና አቅሙ ካለ በተገቢው መንገድ ሰው ነፍሱ ህይወቱ በሚቀጥልበት መንገድ መሆን ስላለበት እነዚህ ሰዎች ምናልባት በዚህ ቢድኑ እንኳን ሌላ ደግሞ ራሳቸውን ማከም በማይችሉበት ወይም ለሕክምና ማግኘት በማይችሉበት ሁኔታ ያሉ ሰዎች ስለሆኑ ሌላ በሽታ ከመናከልባቸው ከራቡ ቀድማችሁ እናንተ እንዳትገሏቸው ስራችሁና እያደረጋችሁ ያላችሁ ጥረት ከቃላት በላይ ቢሆንም እኔ ላሻሽለውና ግን በትክክለኛው መንገድ ወይም ሕክምና ባለሙያዎች በሚመክሩት መንገድ ያለንን ነገር እንስጣቸው ነው። ያው ካለው ጥረት አንፃር ጁሱን ምኑንም ማቀበል ጥሩ ቢሆንም ካለ ግን አቅሙ ካለ ወይም በጁሱ ፈንታ መተካት እሷ እንዳለችው እንጀራ በሽሮ እንዳለችው መተካት የሚችል ነገር ካለ ያ ቢሆን ጥሩ ነው የሚል መልእክት ነው። ከትናንትና ከኖርዌይ የመጣው ወንድማችን ከኖርዌይ ዲፖርት ተደርጎ ወደ ኢትዮጵያ የመጣው ወንድማችን ጉዳይ ተነጋግረን ነበረ። ከሱ ጋር ተያይዞ ይሄኛው ወንድማችን የሚያወራው አስተያየት ምናልባት እናንተ አስተያየት ተሰጡበታላችሁ ብዬ ነው። እሱ እንድታዩ ልጋብዛችሁ፣ ከዛ እንገናኛለን። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታ ይድረሳችሁ። ዳግማዊ ታሪኩ ነኝ። ይህ ድራይቭ ስሩ ብሮድካስት የተሰኘው ዝግጅት ነው። ለምንድን ነው ቲክቶክ ላይ የምትመጣው ብሎ አንድ ሰው ጠየቀኝ። ቲክቶክ ላይ የተለያዩ ሐሳቦች ይሰነዘራሉ። በእድሜም በህይወት ተሞክሮም በተለያዩ ነገሮችም ደግሞ ለየት ያለ ምልከታ እንዲኖረን የብዙዎች ሐሳብ መሰንዘሩ አይከፋምና ለዛ ነው ቲክቶክ ላይ የምመጣው። ዳግማዊ ታሪኩ እባላለሁ። ይህ ድራይቭ ስሩ ብሮድካስት ነው። ዛሬ ስለ ኖርዌይ ጉዳይ አነሳለሁ። ኖርዌይ ሰሞኑን በጣም ስሟ እየተነሳ ነው በቲክቶክ መንደር። አንድ ወንድማችን ከኖርዌይ ዲፖርት ተደርጎ ችግር ውስጥ ገብቶ ነበር። ከሱ በፊት ደግሞ ከዓመት በፊት ሌላ እህታችን ከኖርዌይ ዲፖርት ተደርጋ ኢትዮጵያ ገብታ ችግር ውስጥ መግባቷን በተመለከተ ፕሮግራሞች ተሰርተዋል። ሁለቱ ሰዎች የተገናኙበት ከዛ በፊት ይተዋወቁ እንደነበረ የወጣ ነገር አለ። ያንን ከሰማው በኋላ አንዳንድ ነገር ለምን አይደለም አልኩኝ። በኖርዌይ ምናልባት 15020 ኢትዮጵያውያን ሊኖሩ ይችላሉ። በጣም የምትገርም ሀገር ናት፣ ሀብታም ሀገር ናት። ከነዳጅ ሀብቷ በተያያዘ ሚድናይት ሰን ወደ ኖርዝ ፖል የተጠጋች ስለሆነች እንግዲህ እስከ ሌሊቱ 6 ሰዓት የማይጨልምበት በኢትዮጵያ አቆጣጠር ሁኔታ አለ። አንድ ሰው በስደተኝነት በሚሄድበት ጊዜ ወይንም በተለያየ ነገር በሚጠይቅበት ጊዜ ቋሚ መኖሪያ ፈቃድ ይሁን ሲቲዝን በሚሆንበት ጊዜ እኔ ይህን ህግ ባለሙያዎች በሚገባ እነ ተክሌ ሊያስረዱ ይችላሉ። የሰጠው መረጃ መጨረሻ ላይ ስህተት ሆኖ ከተገኘ ሁሉን ነገር ሊያጣ ይችላል። ይሄ የህግ አዋቂ መሆን አይጠይቅም። ትፈርማላችሁ፣ የሰጠሁት የተነጋገርኩት ያልኩት ልክ ነው ብላችሁ የሆነ ቦታ ላይ ሳይን ታረጋላችሁ። መሰረታዊ የሆነ ከሰው ማንነት የተያዘ ስምን፣ ማንነትን፣ ዜግነትን፣ የመጣበትን ስፍራ በተመለከተ መረጃዎቹ የተሳሳተ ከሆነ እንግዲህ ያንን ነገር ሊያጣ ይችላል። ይሄ እሳቤ ውስጥ መግባት አለበትና ዜጋ እንኳን በሆነ የትም አሜሪካም ሀገር ካናዳም የትም ሀገር በሉት እንደዛ ነው እና ከነዚህ ሰዎች ጋር በተያያዘ የሆነውን ሁኔታ ያ ወንድማችን ዳንኤል የሚባል ወንድማችን ሌላም መጠሪያ ስም አለው ወደ ኢትዮጵያ ዲፖርት ተደርጎ ከፍተኛ ችግር ውስጥ ይገባል። ኢንተርቪው ይደረጋል። በዛ ኢንተርቪው ላይ ለምንድነው ነገሩን ሁሉ
ከታች ጀምሮ ያልነገረን የምትሉ ሰዎች አላችሁ። እንዴት ነው ሊነግራችሁ የሚችለው? አንድ ሰው እኮ በራሱ ላይ እንደ ወንጀል ሊቆጠር የሚችል ወይንም እሱን ተጠያቂ ሊያደርገው የሚችል ኢንፎርሜሽን ወደ እናንተ መጥቶ የመናገር ግዴታም የለበትም። እንኳን እዛ ፍርድ ቤትም የመናገር ግዴታ የለበትም። ስለዚህ ብዙ የማንናገራቸው ነገሮች አሉ። የስም ለውጦች፣ ከየት ነው የመጣኸው፣ ስምህ ማን ነው፣ መቼ ነው የተወለድከው የሚባል እኛ አበሾች ብዙ ታሪክ ስላለን እንደዛ አይነት ነገሮች አዲስ ነገር አይደሉም። ልክ ነው ማለት አይደለም፣ ግን በብዙ ሰዎች ህይወት ውስጥ ያለ ነገር ነው። ስለዚህ ይሄ ወንድማችን ሁሉን ነገር ሊነግራችሁ አይችልም፣ ግን ተቸግሯል፣ እርዱኝ ብሏል። አሁን እዚህ ጋር ጥያቄው ምንድነው? እንረዳዋለን ወይ ህይወቱ እንዲለወጥ እናረጋለን ወይ የሚለው ነገር ነው። እንርዳው፣ ህይወቱ እንዲለወጥ እናርገው። እያንዳንዷን ነገር ማወቅ ከፈለጋችሁ ብዙ ነገር ታውቃላችሁ። በቃ ብታውቁ መጨረሻ የምትደርሱበት የሰው ደካማነት፣ የሰው ስህተት ነው። ከዚህ ጎን ለጎን ከዛ በፊት ከሱ ጋር የነበረች ወደ ኢትዮጵያ የገባች እህታችንም አለች። አንድ ሾው ላይ ቀርባ ተመልክቻለሁ። እግዚአብሔር እንዲፈጥኖ ይመልሳል ምናምን አይነት የሚሉ ሐሳቦች የተነሱ አሉ። እግዚአብሔር ለምህረት የፈጠነ ለቁጣ ደግሞ የዘገየ ነው ይላል። እንግዲህ ሰው ላደረገው ነገር ውጤቶች መምጣታቸው ባይቀርም ሌሎች ሰዎች ላይ በሚደርስ ነገር በተለይ ሌሎች ሰዎች ላይ በሚደርስ ይሄን በመሰለ ነገር ደስ የመሰኘት ወይንም አቺቭ ያደረግን እንዲመስለን ሆኖ መታየት የለበትም። በቃ ከሁለታቸው አንዳቸው የተሻሉ ቢሆን ኖሮ አንዳቸውን ጎትተው እንዲያወጡና ማድረግ እንችል ነበር። ግን ሁለት ሰዎች በተመሳሳይ ችግሩ ስለገቡ ይሄ ምንም ማለት አይደለምና እንዲህ አይነት አመለካከትን ብናወጣ፣ ምህረት ብናደርግ፣ ይቅርታ ብናደርግ በቃ ራሳችንም እንፈወሳለን፣ ለሌሎችም ሰዎች ጥሩ እንሆናለንና ብዙ ያሳለፍናቸው የህይወት መንገዶች ሊኖሩ ይችላሉ። በሌሎች ሰዎች ላይ በደረሰ ነገር የኛ ትክክለኛነትን ያሳያል ማለት አይደለም። ስለዚህ ይሄ ነገር እንደታሳቢ ይወሰድ። ወደ 2026 ስንሸጋገር ጥሩ ሐሳቦችን እያነሳን እንነጋገራለን። ስለ ኖርዌይ ሳለሳ ያረሳዋት አንድ ነገር 23-5 የሚባል የስርዓት አላቸው። አንድ ሰው 23 ዓመት ከሞላውና 5 ዓመት የሥራና የትምህርት ልምድ ካለው ትምህርቱን ተምሮ እንዴት የዩኒቨርሲቲ ሁኔታዎችን እንደሚያጠናቅቅ የሚያሳይ ነው። ወደፊት እሱ ላይ እንግዲህ የበለጠ ለማለት እሞክራለሁ። ኖርዌጂያን የሆነ ጓደኛ አለኝ ፓስተር ዮሐንስ። እሱን አንድ ቀን ምናልባት ጋብዘውና ስለ ኖርዌይ ብዙ ነገር ይነግረናል። ብዙ የሚያውቃቸው ነገሮች አሉ ስለ ኖርዌይ። መልካም ጊዜ። ድራይቭ ስሩ ነበረ። ዳግማዊ ታሪኩ ነኝ። በያላችሁበት ሰላም ብያለሁ። እንግዲህ የተወደዳችሁ ተመልካቾች ከኛ ጋር ስላላችሁ ከኛ ጋር ስለቆያችሁ በእውነት ምስጋናችን ከፍ ያለ ነው። በየትኛውም የዓለም ክፍል በየትኛውም የዓለም ዳርቻ ያላችሁ ሁሉ እግዚአብሔር ክፉ ያሳያችሁ፣ ከክፉ ሁሉ ይጠብቃችሁ። መልካም ጊዜ ይሁንላችሁ።